ነቀጥል እሺ ልጁ የት እንዳለ ለኛ ነገሩን እሺ እኛ ደግሞ ልጁን ለእናትየው ማድረስ ከቻለ ለምን ቀርመን ልናወራ ነው አይደል የምንሄደው እንጂ አሁን ልጅ መልስ አይያረን አሁንም ስለዚህ ልጁን ስለመመለስ ምንም አንዴ ከእናቷ የወሰድከው ያለ መብቷ ያለ ፍቃድ አንዴ የወሰድከው ኧረ ሌላ ኃይል እንዲጠቀሙ አታርጋቸው አብርሃም ሄዶ ወደ ታዳምጥ ስታይ ሞኝ ይመስላል እንዴ ፖሊስ ነኝ ነው ያልኩት ተረጋጋ በቃ እንግዲህ ደግመሽ እስር ቤት ማስገባት ማለት ምን ማለት ነው አንቺ ቆየ ቤተሰቡ ምንም ነገር አክብሮቱ ምንም ነገር የለሽም ንቀት ነው ለቤተሰቡ በጣም ክብር ስላለኝ ነው 2 ቀን ሙሉ ልጄ ከጉዬ የት እንዳለ ሳላቅ ዝም ያልኩት የተወሰነ ጊዜ አትታገሽኝ እኔ ልሰጥሽ ነበር ልጅሽን ነው የምልሽ እኔ አንቺ ልሰጥሽ ነበር ልጅሽን እንደዚህ አይነት ነገር ውስጥ እስከምንገባባ ድረስ የት ነበርሽ አልነበርኩኝ ምን የማውቀው ታሪክ የለም ምን እንደወሰደው እኮ አሁን መተሽ እንደዚህ ከኔ ጋር መከራከር የለብሽም የሚያከራክረኝማ የተደረገው ነገር ልክ ስላልሆነ ነው ላንቺ ላይሆን ይችላል ለኔ ግን በጣም ትክክልና አግባብ ማሳሰር ነው ከዛ በኋላ አሁን እሺ በሆነ ሰዓት ላይ አስፈታሹ ልጅሽን ተቀበልሽ እንደገና ሌላ ደግሞ እሱ ይቀጥላል ህይወታችሁ ይሄ ነው በቃ ለምን ይቀጥላል በቃ እሱም የራሱ ላይፍ ይኖራል እኔም የራሴ ላይፍ ይኖራልኝ ልጁን እንደዚህ የሚያደርግና እንደዚህ አይነት ሐሳብ ካለው አይገርምሽም እንዳየውም ላሳግደው እችላለሁ የህግ አካል ማለት ፖሊስ ማለት ነው ደህንነት ተከሳችኋል አብርሃም ባጭሩ ሩታ ስለከሰሰቻችሁ ወደ ጣቢያ ልትሄዱ በምን ጉዳይ የተከሰስነው ስለዚህ በልጅ ምክንያት ነው የተከሰስከው እኮ ለምንድን ነው የራሴ ልጅ እኮ ነው እኔ ማንንም ልጅ አልወሰድኩም ስለዚህ እዚህ ጋር ከምናወራ ሄደን እናወራ ምክንያቱም የወሰድከው ከእናቱ ነው ህፃኑን የወሰድከው አልገባኝም እሱ ፖሊስ ነው አዎ ተረጋጊ እንዴ ኧረ ተረጋጊ አንቺ በእኛ ላይ ለምሳውሩን ብቻ ነበር አይነገራችሁ ማውራት ይችላል አይደል ከሱ ጋር ማውራት ይችላል ወይ ስለዚህ ጣቢያ ሄደን ማውራት እንችላለን ወይስ አንችልም ነው አሁን እየነገርኩ ያለሁት ወንድሜ እኔ የህግ አካል አከብራለሁ ችግር የለብኝም ግን ደግሞ እኔ ማንንም ህፃን ልጅ አልወሰድኩኝም ለባክ እኔ የራሴ ልጅ ነው ኦሬዲ ለአንድ ሳምንት ለ3 ቀን መውሰድ ይችላል ልጅ ማን ፈቅዶልህ ነው እናት ብትፈቅድ ኖሮ ካከሰም አልፈቀደችም አይ ኖ የሱ ልጅ አባት ነው ገብቷል አይደል ፖሊስዬ ተረርተኛል እሱ ልጅ አባት ነው ልክ ነው ግን እናቱ ሳትፈቅድ እናቱ ምንም እውቅና በሌላት ነገር እዚህ ጋር ደርሼ ልምጣ በሚል ነገር በዚህ በተልካሻ ምክንያት ነው ወስዶ ልጁን ይሄን ያንቀን ያስቆየው በዛ ላይ ህፃኑን እየደወለ ድምጽ ያሰማታል አላስፈላጊ ነገር እናት እንዳልሆነች አይነት ነገር እንዲሰማት በቃ ብዙ አላስፈልግሰማው አንተ በቃ እኔ እንጃ በቃ በጣም ከባድ ነገር ነው እየሆነች ያለች እና በቃ እኛ ህግ ይልን ነው የምንለው በህግ አይደለም ማለት ነው የምታምነው ከተማመን ስለማመን ሳይሆን እኔ አላመንኩኝም እኮ ያልኩ እኮ አነባው ችግር የለም ማለት እኮ ነው አብርሃም ያ ማንበብ ይችላል አብርሃም አንተና እኔ አብርሃም ነኝ አልተሳሳትኩም ስለዚህ በገዛ ልጅህ ምክንያት ባለቤትህ ተሳሃለች ነው በዛ ላይ ልጅ የተቀመጠው ደግሞ እሷ ቤት ነው እሷ ደግሞ አሁን ፍቅረኛው የሆነች ነገር ያለች ነው እንግዲህ ስለዚህ አሁን ምንም እንትን አይደለም ያው ጠቅልል አድርጌ ልንገርህ አሁን የገዛ ባለቤትህ በልጅህ ምክንያት ተሳሃለች እኮ ልጁን ምን አደረኩት ምንም ይሁን ምንም ህግ ቦታ ሄደን እናውራ ወይስ አናውራ አብርሃም ህግ አካል እንደዚህ አትከራከር ያለ ፍቃዷ ነው የወሰድከው ምንም እኮ በጣም ቀላል ነገር ነው ሩታ ፈቅዳልን ልጅ ወሰድከው የፈለገ ልጅ ቢሆን ያው እንግዲህ ማህተባ ይታያል ኦሪጂናል ማንዴ የህግ አካል አላምንም አላከብርም እያልክ ነው አብርሃም እኔ አሁን አሳየው መታወቂያ በምንድን ነው የምታምነው ኖ ስለማመን አይደለም እኔ ሰላምነህ ቀርቼ አይደለም እያልኩ እኮ ነው አሁን ግባባልን መሰለኝ ሄርቤላ አንድ ላይ ነው የምትሄዱት አንድ ላይ እሷም ተባባሪ ናት ባይዘው እሷ ናት ልጅን ተቀብላ አስቀምጣ ጡት የሚጠባ ህፃን ልጅን የ6 ወር ህፃን ልጅን ወተት እያስጠጣች ያለችው እሷ ናት ተባባሪ ናት እሷ በደንብ ይታይ ተረጋጊው መጀመሪያ ማክስት ነኝ ገባ ይሄ ይሰማኛል ማውራት እንችላለን አሁን እኛ ምክንያቱም ማላወቅ እንዴ ኧረ መታወቂያ አይተህ ምንድነው አብርሽ እንደዚህ የምትሆነው አልገባኝም አለማመን ነው አለማክበር ነው ለህግ ተገዥ አይደለሁም ነው ምንድነው ይኸውልህ አብርሃም ምን መሰለህ እኛ መጀመሪያ ስንጠራችሁ ማለት ነው ለህግ አካል ተጠያቂ ልትሆኑ ነው ብንላችሁ አትመጡም ምክንያቱም ምን የተለየ ማወራው ነገር አለ አንዴ ቆይ ተገባለህ ነው የምናወራው አረፍት ትላለህ አረፍት አስፈልጋለሁ እንዳመጣ አልችልም አንተ ከህግ በላይ ነው ወይ
ከህግ በላይ አይደለም። የመለስክለት እኮ ነው መልስለት አለ እንዴ ለህግ አስከባሪ ጭራሽ መልስ ምን ፈልገህ ነው? ምንድን ነው የፈለግከው? ተጨማሪ ኃይል ወይ ይጨመር አልሄድም ካለ ወይ ተጨማሪ ኃይል ይምጣ። እኔ እኮ አይደለም እያልኩ አይደለም ይሄን እንዲመለስ ፈልጋለሁ። ስለዚህ እዛ ጋር ቃል ይያዛል። እሱ መውሰድ ነው እንጂ እዛ ጋር ነው ቦታው እዛ ጋር ነው። አንተን ማስረዳት እዚህ ጋር አይገባኝም። ጥጋብ እኮ ነው እንደዚህ ልቡን ፍት ስላደረገው በቃ ለህግ አካል እንኳን መገዛት አቃተው ነው የከሰፈው። እነሱ ናቸው ወይ ባለቤት ከሳለች እነሱ ምንድን ናቸው ታዲያ? እኛማ እንዴ አልገባኝም። አታውቅም። እኛም ዛሬ ልሸበጠን ነው እንዴ? ኤክስኪውዝ ሚ ሜሪ ተረጋጊ። ቢያንስ ፖሊስ አለ አይደል እንዴ? እኔ ከወንጀለኛ ጋር አላወራም። ይቅርታ ከአንቺ ጋር ነው አላወራም። ይቅርታ ያንቺም ወንጀለኛ አላስባለም ስላልጠቆምን ነው እንጂ እኮ ምን አለሽ? በመጀመሪያ ደረጃ እነሱ ከዚህ በፊት ያደረጉኝ ነገር ሊያዝልኝ ይገባል። ያንተ ክስ ይለቅና እኛን ክሰሰች እሱ በላይ ናቸው። አሁን እዚህ ጋር መጥሪያውን ተቀብያለሁ፣ ግን ደግሞ እነሱ ያው መማኝ ፊት ነው የሰጠው። አይቻለሁ፣ በደንብ ያየሁት። ስለዚህ አልታዘዝም ነው ወይ እንደዛ ነገር ነው ያረጋ። ለምንድን ነው ልጁ ድጋሚ ያሳሰርሽ ማለት ነው? ለምን ያሳሰርሽ ድጋሚ? ልጄ መመለስ ስላለበት ምን ነው ትዕግስት የለሽም? እናት ነኝ፣ ያው ትዕግስት አይኖረኝም። እኔም እኮ እናት ነኝ፣ ይሄንን አታውቂ? ታዲያ አንቺ ቢያንስ ልጆች ያሉበትን ታውቂያለሽ ምናምን። እኔ ግን እና ላስመልስልሽ እኔ የፈለኩት እኔ በውስጥ ከሱ ጋር አውርቼ ጨርሼ እሱን እኔ ልጅሽ ራሴ ይዤልሽ ልመጣ ነበረ፣ ቢገባሽ ማለት ነው። ራሴ ይዤ ልመጣ ነበር፣ ምክንያቱም የተደረገው ልክ አይደለም ብዬ ስላሰብኩኝ። አንቺ ግን ለሁለተኛ ጊዜ ደግመሽ እስር ቤት ማስገባት ማለት ምን ማለት ነው? አንቺ ቆይ የቤተሰቡ ምንም ነገር አክብሮቱ ምንም ነገር የለሽም? ንቀት ነው። ለቤተሰቡ በጣም ክብር ስላለኝ ነው 2 ቀን ሙሉ ልጄ ከጉዬ የት እንዳለ ሳላቅ ዝም ያልኩት። ምንድነው የት እንዳለ ማታውቂ? ምንም ማማቀው ታሪክ የለም። አንደኛ ነገር ያለበት ተብዬ ሄድኩበት ቦታ የለም። ሁለተኛ ነገር አንቺ ሁለታችሁም ስለሁላችሁ ስልካችሁን አታነሱም። ለምን አታነሱም? እኔ ያልነበርኩበት ሁኔታ እሱ ራሱ እኔ ጋር ጮሆብኛል። መጥቶ እኮ መናገር ነበር። እኔ አልነበርኩኝም። እኔ ሁሌ ማጠነጥነው እናንተ ጋር ነው። ህይወት የለኝም እንዴ? እኔ 2 ቀን ሙሉ ጉዜ ታውቂያለሽ። እኔ ሳምንት ሆነኝ ሲጀመር ከወጣሁኝ አልነበርኩኝም። ሌላ ቦታ ነበርኩ ለስራ ጉዳይ። ለዛ ነው ስልክ እሱ ራሱ ጠይቆኛል። አልሰራም ብሎ ነበር። ከዛ በሁለተኛው ጊዜ ነው ከተደዋወልን በኋላ ድጋሚ እንትን አለ ነው እምቢ ስልክ እምቢያለሽ እንዴ? ቴክስት ያረክልኝ ይኸውልህ፣ በጣም ከረጅም ጊዜ በኋላ በሁለተኛው ቀን ምናምን ነው። የመጀመሪያው ቀን ግን በጣም ጨንቆኝ ስደውልልህ ምንም የማውቀው ታሪክ የለም። ስልኩን አጠፋብኝ። እሱም ቴክስት ባረግለት አይመልስም። ልጄ የት እንዳለ አላውቅም። ምግብ አልያዘም፣ የሚለበስ ነገር አልያዘም። ኢቭን የወሰደው ደግሞ በቃ የሚደብር ቦታ ነው። ታውቃለህ የት ይዞት እንደሄደ። እዛ ድረስ ሄጃለሁኝ። እዛ ድረስ ሲሄድ እንኳን አልነበረም። ስለዚህ የፈለገ ነገር አባቱ ቢሆን እናቱ የት እንዳለ ማወቅ አችልም። የለባትም። ልክ ነሽ እኮ ሩቲ። ስቶሪ ያልሞላው ልጅ ከእናቱ መነጠል አለበት። ይሄንን ጉዳይ እኔ መጀመሪያ እኔ እኮ አንቺ ጋር ደውለሽ ያለውን ነገር አወራን አይደለም? ያንን ነገር ካወራን በኋላ እኔ ልጁን ሲጀመር አብርሽን እስካሁንም አላገኘሁትም ስቲል ማለት ነው። ግን እኔ ልጅሽን እኔ ከሷ ጋር እንደውም እኔ አብርሃም ከሷ ጋር የተነጋገረ መስሎኝ ገና እሷ ጋር እጂ ከሷ ጋር ጸብ መያያዝ ገብቶሻል አይደለ? ይሄንን ሁሉ ማደርገው እኮ ልጅሽ እንዲመለስ ካንቺ እኔ ሲጀመር ልጅ እንዲለያዩም አልፈልግም ከእናት ጋራ እና እንደዛም ማወራ ሰው አይደለም አይደለም እንዴ ሩታ? አሁን አንቺ ገና ሌላ ነገር ለምን ችግር ትፈጥሪብናለሽ ነው? አሁን አንቺ ይሄንን ነገር ከማስተካከል ባሻገር እኛ ልጁን ለመመለስ ዴቪዬ አንተ እና ብዬን ነጋሽዬን በቃ ሪስፔክት ከማድረግ የተነሳ ነው 2 ቀን ሙሉ ልጄ የት እንዳለ ሳላቅ ዝም ያልኩት። እናቱ እኮ ነው የት እንዳለ ማታውቂው። አባቱ ጋር ነው ልጁ፣ አባቱ ጋር ነው ያለው። አባቱ ጋር አይደለም እሱ ጥሎት የትም ይሄዳል። የት ቤት እንዳለ አላውቅም። ቆይ አንቺ አይደለም ተይ እሺ፣ እሱ አትወቂ። ትንሽ እንኳን አብረን ባሳለፍናቸው ጊዜዎች ከቤተሰቡ እንትን ሪስፔክት ኖሮሽ የተወሰነ ጊዜ አትታገሺ
እኔ ልሰጥሽ ነበር ልጅሽን ነው የምልሽ። ይኸውልሽ እኔ አንቺ ልሰጥሽ ነበር ልጅሽን። እንደዚህ አይነት ነገር ውስጥ እስከምንገባባ ድረስ የት ነበርሽ? አልነበርኩኝም። እኔ የማውቀው ታሪክ የለም። ምን እንደወሰደው እኮ አሁን መተሽ እንደዚህ ከኔ ጋር መከራከር የለብሽም። የሚያከራክረኝማ የተደረገው ነገር ልክ ስላልሆነ ነው። ላንቺ ላይሆን ይችላል፣ ለኔ ግን በጣም ትክክልና አግባብ ማሳሰር ነው። ከዛ በኋላ አሁን እሺ በሆነ ሰዓት ላይ አስፈታሹ ልጅሽን ተቀበልሽ። እንደገና ሌላ ደግሞ እሱ ይቀጥላል። ህይወታችሁ ይሄ ነው። ለምን ይቀጥላል? በቃ እሱም የራሱ ላይፍ ይኖራል፣ እኔም የራሴ ላይፍ ይኖራለሁ። ሲጀመር ልጁን እንደዚህ የሚያደርግና እንደዚህ አይነት ሀሳብ ካለው አይገርምሽም? እንዳያየውም ላሳግደው እችላለሁ። መብቴ ነው። እሱ እንኳን መብት የለሽም። እሱም ተይው መብት የለሽም። ምክንያቱም ወንጀል ስለሰራ። ምንም ወንጀል አልሰራም። በደንብ አድርጎ ምን አደረገው? ልጁን ከእናቱ ጉያ ነጥሎታል። እሱ ዓመት መሆን ያለበት ከኔ ጋር ነው። ኩዜ ከአባቱ ጋር ይመለስልሻል እንጂ ግዴታ አይደለም። ጮክ ብለሽ ስለተናገርሽ ምንም የሚቀየር ነገር የለም። ነገር ግን ልጄን በስነ ስርዓት ይመልስልኛል። ሲቀጥል ደግሞ እኔ አንቺ እንደዚህ ስለጮሽ አንቺ በሀርድ ስለተናገርሽ የሚፈጠር ነገር የለም። ነገር ግን ነገ ልጁ ይፈታል። ኖርማል ነገር ነው። ነገ አስፈቷለሁ፣ ችግር የለውም። አንቺ ስለጮሽ ምናምን አይደለም የሚፈታው። ልጄን ስለሚመልስልኝ በእንደዚህ አይነት አግባብ ሊመልስልኝ ከተስማማ ነገ ይፈታል። አለቀ እንጂ አንቺ ስለጮሽ አይደለም። ባዕድ ነው የወሰደው ልጁ። አንቺ ቆይ ሊመልስልኝ ከተስማማ እንደዚህ ምትዩ ባዕድ ነው እሱ። ለአባቱ አይደለም። ልጄ እኮ ገና 6 ወር አልሞላው። አውቃለሁ። መጥባት የለበትም የእናቱ በደንብ አለበት። ስለዚህ ትክክል ነው ብያለሁ። መነጠል አለበት ከኔ ትክክል ነው ብያለሁ። እኔ አልነበርኩኝም። እሱም እየመጣ ጮህብኝ እኔ ላይ። እስከ ዛሬ ድረስ እኮ አላገኘሽውም። ዛሬ ነው ልክ ሲታሰር መተሽ እኔን የምታናግሪኝ። ኖ እኔ ላይ አውርቼዋለሁ። እሱ አወራኝ። ስሚኝ፣ እሱ አወራኝ። እሱ ካወራኝ በኋላ አየር ላይ ነው የሄድኩትኝ እሱ ጋር ፍለጋ። ማለት እንዴት እሱን እኔ ላግኘው፣ አብርሃምን ሲጀመር ላግኘው። እኔ የማደርገውን እኔ አውቃለሁ። በቃ አሁን ዲቭ ከዚህ በላይ መከራከሩ ተገቢ አይደለም። እንደነገርኩ ነው። ልጄን ይመልስልኛል፣ ነገ ይፈታል። አይደርስብኝም፣ አልደርስበትም። በቃ